ግራዋን በወይን መልክ እንጠጣታለን ማለት ነው። ደሞ እሑድ መጣ ግራዋን እንጠጣ። የቅምሻ ሰዓት እንጠጣ። ቺርስ። የሚጣፍጥ ነገር ምሳሌ መስላ እናንተ ያያችሁት። ሽንኩርትን እንዴት አድርጌ እንደምጠጣው አሳያችኋለሁ። ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቼ፣ ዛሬም ቲጂ ኪችኗ ውስጥ ነው ያለችው። ዛሬም ለእናንተ ልሰራላችሁ ያሰብኩት ልጋብዛችሁ ያሰብኩት ፍቱን የሆነ መድኃኒት አለ። ብዙዎቻችሁ ስለጠየቃችሁ ነው። በነገራችሁ ላይ የግራዋው ነገር በጣም ትሬንድ ሆኗል። ደሞ እሑድ መጣ ግራዋ እንጠጣ። ሁላችሁም በጣም እየወደዳችሁት ነው። የብዙዎቻችሁን ኮሜንት አይቻለሁ። የእናንተን ኮሜንት መልስ ለመስጠት ስል ነው ዛሬ የመጣሁት። እንግዲህ ዛሬ የግራዋ ጁስ እንዴት ነው የሚሰራው የሚለውን ነገር እዚሁ እናንተ ፊት እሰራና አሳያችኋለሁ። እዚሁ አብሬ እጠጣለሁ። የግራዋውን ያለውን ጥቅም ለብዙ ነገር ጥቅም እንዳለው አውቃለሁ። ለደም ብዛት፣ ለደም ማነስ፣ ለስኳር፣ ካንሰርን ይከላከላል። አንቲ ፈንገስ ነው። ሆድ ውስጥ ያለ ትላትል ይገላል። ለቆዳ አሪፍ ነው። ኧረ በጣም ብዙ ነው። በሰው ሙያ ገብቼ እንዳልዘባርቅ። ስለዚህ አሁን እኔ ዛሬ የግራዋውን ጁስ ሰራና የግራዋውን ጁስ ፊታችሁ ጠጥቼ ከዛ ደግሞ ቀጥላለሁ። በጾም ጊዜ ምን አይነት በፕሮቲን የበለጸገ ምግብ መስራት ትችላላችሁ የሚሉትን ነገር ቀለል ባለ ነገር መስራትን የሚቻለው ነገር አሳያችኋለሁ ማለት ነው። መጀመሪያ የግራዋውን ጁሴን ልስራ። ይሄውላችሁ። ስለዚህ ጁሳችንን እንሰራለን እየቆጠርን። ለአንድ ሰው ይሄ በቂ ነው። 2 3 4 5 ይሄ ለማንኛውም ሰው፣ ለትልቅ ሰው። ለህፃናት ሲሆን ደግሞ 3 ቅጠል በቂ ናት። ለህፃናት ሲሆን 3 ቅጠል ታረጉና በስኒ መስጠት ለህፃናት ሲሆን። ይሄው ዛሬ እንግዲህ ግራዋን በወይን መልክ እንጠጣታለን ማለት ነው። ከዛችን ፈጫታለሁ። ምናልባት ምሬቱን የምትፈሩ ካላችሁና ይመረናል የምትሉ ካላችሁ ከፈለጋችሁ የብርቱካን ጁስ ትጨምሩበታላችሁ። ከፈለጋችሁ ደግሞ ማር መጨመር ትችላላችሁ ማለት ነው። አሁን እኔ ባዶን ነው የምጠጣው፣ ግን በብርቱካንም እስቲ ቀምሼው ስለማላውቅ ባዶን ኦልሬዲ ምሬቱን ለምጄዋለሁ። ደስ አይልም? እስቲ በብርቱካንም ቀምሰውና እነግራችኋለሁ ማለት ነው። ከዛ ግማሾቻችሁ ደግሞ በማር ማረግ ትችላላችሁ። እንፍጨው። ያበደ ጁስ ነው የሰራ ነው። የሚጣፍጥ ነገር ምሳሌት መስማው ያበደ ምናምን አትበሉ። ለኔ ያበደ ከሆነ ያበደ ነው። የግራዋ ወይናችን ደርሳለች ማለት ነው። ስለዚህ እስቲ አብረን እያጠለልን እናያለን። ማጥለያ እዚህ ጋር አዘጋጅቻለሁ። ወይን ብርጭቆ ላርገው ወይስ በምን ላርገው? ምረጡልኝ እስቲ። እኔ በዚህ ነሰብኩት። በዚህ ልቅዳና ከዛ በኋላ ወይን እንደው እንጠጣው እንጂ አይሻለንም? ለማጥለያ አያችሁት፣ እቺኛ ማጥለያ ስለምታስፈልገን ለአፏ ሳፋ ያለች ነገር እንደዚች እናደርግና እናጠለዋለን ማለት ነው። አለቀ። እስቲ ምን ይመስላል የሚለውን ነገር አብረን እናያለን ማለት ነው። ይሄው ስለዚህ ለሁለት ከፍለውና ለሁለት ከፍዬ ግማሹን በብርቱካን ግማሹን ባዶ እጠጣለሁ ማለት ነው። ይሄው ይበቃዋል ማለት ነው። ይሄው እንጠጣ። ቺርስ። የግራዋ ጁስ እንዴት ነው የምትሰሪ ላላችሁን ሰዎች ይሄው ቀላል 5 ቅጠል ለአንድ ሰው። እኔ አሁን ይሄንን ገና በብርቱካን ቀመሼ ልነግራችሁ ስለፈለኩኝ ነው። እንጠጣ። ወይ ጠጡ እናንተ። የእሱን ጥፍጥና አጣጥም ይሆን አላውቅም። ይሆናል አፌ መምረር ሲገባ ጣፈጣለኝና ወደ ይጣፍጣል አለ መሰለኝ። የሆድ ቋንቋ መሰለኝ አፌ የሚነገረኝ። እሺ ሁለቱንም ላርገው ወይስ እንዴት ላርገው? እዚህ ከጀርባ ያላችሁት በአንድ ላርገው በሁለት በአንዱ ላርገው በግማሽ ካሜራ ማለት በግማሽ ብሏል እናንተ ሳታዩት። ስለዚህ በደንብ ልጅ መቃት ይችላል። እየቀመስን ስለሆነ የምንሄደው እስቲ እንቅመሰውና በዚህ ካልሆነ ግማሿ እንደገና እንጨምራታለን ማለት ነው። እሺ ከዛ
ከዛ ማሰል እስቲ ግራዋን ከብርቱካን ጁስ ጋር ብንቀላቀለው ምን ይሆናል? እንግዲህ ግራዋ ውስጥም ቫይታሚን ሲ አለ አይደለ? ብርቱካንም ቫይታሚን ሲ አለው። እስቲ እንቅመስ። ሽታው ግን ጣፋጭ እውነት ለመናገር ብርቱካን ሲደመር ግራዋ ብርቱካን እና እስኪ በዚህ ሞክሩት እናንተ። ብርቱካኑ ግን ጣፋጭ መሆን አለበት። ይሄ ቆንጆ ጣፋጭ ብርቱካኑ። ኪዩ ነይ እስቲ አንድ ነገር ላቅምስሽ። እኔ አንድ ነገር ላቀምስሽ ነው፣ እንዳትወድቂ አውልቀሽ ነይ። ማሰል ይህን ትቀምሽና ምን ይላል የሚለው ነገር ትነግሪኛለሽ። እኔ አለ ስራ እስማ እስቲ ቀምሻት። እኔ በዚህ ጋር እስቲ ቀምሽ ጆ ሻት ሂጂ ግራባ ይላል። አይጣፍጥም እንዴ? ኧረ ራሱ ግራዋ ምርር ኧረ ሸወደኝ እንዴ! ብርቱካኑ በብርቱካን እኮ ስርቼው ነው። ሎሚ ብርቱካን ከግራዋ ጋር ሲቀላቀል ይሆናል ሎሚ ማለት ነው። ከዛኛው ከባዶ ከዚህኛው ይሄ አሪፍ ነው አይደል? በቃ ተጫዋች እንደዚህ በጣም ይጣፍጣል። የእውነት ቆንጆ የግራዋ ጁስ ከብርቱካን ጋር እንደዚህ መጠጣት ትችላላችሁ። ባዶን መጠጣት ትችላላችሁ። ሁለቱም መድኃኒት ናቸው። እንጠጣ። ከዛ ይሄኛውን ጠጥቼ እስከሚሰራልኝ ድረስ በዚህ ጋር ያዘጋጀውላችኋለሁ። ቻሃሲድ ያላችሁ ቻሃሲድ የሌላችሁ ደግሞ በተልባ አድርጋችሁ የምትጠቀሙትን ቆንጆ ራፕ የምትሰሩበትን አሳያችኋለሁ ማለት ነው። ከዛ እንደተለመደው ይሄ ኦትስ እንግዲህ አጃ ማለት ነው። ከዚህ ኦትስ ጋር እቀላቅልና ቆንጆ ፒታ ጋግሬ ለፒታው ራፕ አድርገን የምንበላበት ደግሞ ያዘጋጇቸዋሉ። እዛ ጋር ያያችኋቸው እነሱን እዚህ ጋር ጽድት ላድርገን ይሄን ጁስ ጠጥቼ ተመልሼ ስመጣ እነዚህን እቃዎችን እዚህ ጋር አድርገና እንዴት እንደምሰራ አሳያችኋለሁ ማለት ነው። በሄድኩበት ቦታ የማይለየኝና የምቀባው እንግዲህ ፊት እንዴት እንደዚህ ያሳምረው ስቴሽን ቢ ነው። ስቴሽን ቢ የምትፈልጉ ስለሱ አጠቃቀም ደግሞ ስሪና ላኪልን ወይም አሳየን የምትሉ ሰዎች ካላችሁ እዚሁ እናንተ ፊት እየተቀቡ አሳያችኋለሁ። የኔን የምቀባቸው በየቀኑ መቀባቸው ቀንም ማታ መቀባቸው አሳያችኋለሁ ማለት ነው። እንጠጣ ግራዋ ጁስ ይኸው ተመልሼ የመጣው ግራዋዬን ጠጥቻለሁ። ግራዋ ከጠጣችሁ በትንሹ 1 ሰዓት ምንም ነገር ሳትቀምሱ ብትቆዩበት የበለጠ አሪፍ ነው። ከግራዋ ማግኘት ያለብንን ጥቅም ማግኘት እንችላለን ማለት ነው። ስለዚህ ግራዋዬን ጠጥቻለሁ። አሁን ወደ ስራችን ልንገባ ነው ማለት ነው። እዚህ ጋር ይዤላችሁ የመጣሁት ቀለል ያለች ጁስ መፍጫዬ ናትና የማደርገውን ላሳያችሁ። በኦትስ ስንት የሾርባ ማንኪያ አደርጋለሁ መሰላችሁ? 3 የሾርባ ማንኪያ ኦትስ። በጾም ጊዜ ምን እንብላ ለምትሉ ስፖርት ለምትሰሩ በተለይ ፕሮቲን ለምትፈልጉ ይሄ የፍርኖ ዱቄት ምናምን ራፕ ከምታደርጉ በዚህ በአጃ ጤናማ ስለሆነ ፋይበርም ስላለው ስፖርት የምትሰሩ ሰዎች በተለይ ይሄንን ብታደርጉ ነው። ስፖርት የምትሰሩ ብቻ ሳትሆኑ ሌሎችም ይሄ ካርብ መብላት እንዳለባችሁ ሆነ በመጠኑ ካርብ ታደርጋላችሁ። ግን ይሄኛው ካርብም ነው ፋይበርም አለው የኦትሱ እና ጤናማ የሆነ ካርብ መብላት ትችላላችሁ የሚለውንም ነገር ለእናንተ ማድረግ ስለፈለግኩኝ ነው። ይሄው 1 የሾርባ ማንኪያ ቻሃሲድ አድርጌያለሁ። በዚህ ፋንታ ተልባ ማድረግ ትችላላችሁ እናንተ። እኔ እዚህ ላይ እንትን ባረግ ደስ ይለኛል። ሰሊጥ ጤናማ ዘይትም ከዚህ ላይ እናገኛለን ማለት ነው። ይሄው ትንሽ እንደዚህ አይደል? ይሄው
እንደዚህ እናደርግና ከዛ አንድ ላይ ሚክስ እናደርግና ቆንጆ ቂጣ ወይም ፓንኬክ እንጋግራለን። ከዛ ለፓንኬኩ ማባያ ደግሞ አብረን እንሰራለን ማለት ነው። መጀመሪያ ይኸው ይህን እናደርጋለን። ቆንጆ ክሬም ይሰርተናል ማለት ነው። ለእናንተ ለማሳየት ስለሆነ ለአንድ ሰው ነው ይሄንን የምንሰራው ማለት ነው። መጋገሪያን አዘጋጅቻለሁ። ቂጣዬን ወይም ፓንኬኬን ከጋገርኩ በኋላ እችን እለኩሳታለሁ። እችን መጫት ትመቸኛለች እና ከዛችን እያይዛትና አንድ ናት አይደል? ለአንድ ሰው ነው ዛሬ እየሰራሁላችሁ ያሉት። አንድ ሰው ወንደ ላጤ የሚሆን ሴት ላጤ ቶሎ ፈጣን ምግብ መስራት እንፈልጋለን ለምትሉ ሰዎች ፍቱን መድኃኒት። ይሄኛው ከሌላችሁ መጥበሻ ማድረግ ትችላላችሁ። እንደዚህ አይነት መጥበሻ ካላችሁ በዚህኛው ማድረግ ትችላላችሁ። እኔ እቺኛው ስለተመቸች ብዬ ነው እንጂ እንደዚች መጥበሻ ማድረጋችሁ መጠቀም ትችላላችሁ ማለት ነው። የግድ እዚህ ጋር ያለውን ዕቃ ማሟላት አይጠበቅባችሁም ይሄንን ነገር ለመስራት። አሁን ስፖርት በጣም እየተለመደ አይደለ? በጣም ማለት ነው። ስለዚህ ጤናማ ምግባችን ራሳችንን ማዘጋጀት እንችላለን ማለት ነው። ዘይታችንን ሳናበዛ ቅጠላችንን በዛ ከዛ ለዚህኛው ማባያ የሚሆን ደግሞ ቆንጆ ራፕ ነው ማባያ ነው የምሰራላችሁ ማለት ነው። ይሄው ልጋግርላችሁ ነው እንግዲህ። ለአንድ ሰው በቂ ነው። ይኸው ቂጣችንን ወይም ፓንኬካችንን እየጋገርን ነው ማለት ነው። ጤናማነቱን አስባችሁታል? በቻሃ አሲዱ ፋንታ ተልባ መጠቀም ትችላላችሁ። ሰሊጥ ታደርጋላችሁ፣ አጃችሁን ታደርጋላችሁ፣ ቂጣችሁን ጋገራችሁ ማለት ነው። አንቺ ትንሽ በሰል ካለችልኝ በኋላ መጥበሻ መሆኑ ምን ይጠቅማችኋል መሰላችሁ? አሁን ያቺ ቅድም ያሳያችሁ ያቺ መጥበሻ አለች አይደል? እሷ ብትሆን እቺ መጥበሻ ማለት ናት። እሷ ብትሆን እንዲች ታደርጉና ገልበጥ። ሙያው ቢኖረኝ ግን አሁን ይሄ ተለቅ ያለ እንትን ነው። ልገለብጠው ነኝ ከተሳካ። አለቀ። ይሄው ራፓችን ተሰራ ማለት አይደለም። እስቲ ልቅመሳት። ጨው አለ ወይ የለውም ወይ የምትሏን ቀመስ ስላድርግላችሁ። እቺስ ከዛ እንደዚች ትሆናለች። እስቲ ምን አነሰው መሰላችሁ? ጨው። ምን ችግር አለ? ጨው በእጃችን አይደል እንዴ? ጨው ትንሽ አንሳለች። ስለዚህ በዚችን ጀርገን እናደርጋለን። ከዛ በኋላ ደግሞ ያንን ስንሰራ ጨውም ስለሚኖረው አሪፍ ይሆናል ማለት ነው። አለቀ። ፒታችንን ወይም ፓንኬካችንን ጨረስን ማለት አይደለም። ይሄው ከዛ ተመልሼ ስመጣ ይሄው ያበደ ፒታ ሰርተናል። ይሄው ያበደ ፒታ ተሰርቷል። ከዛ በኋላ እንግዲህ በዚህ ደግሞ የዚህ ማባያ እንሰራለን ማለት ነው። ይሄው እንግዲህ የሚያስፈልጉን ግብአቶች እንደዚህ ናቸው። ይሄው እዚህ ጋር ፓንኬካችንን ቂጣችን ፓንኬክ ነው። ቂጣችንን በሀገራችን አጠራር ቂጣችንን አዘጋጅተናል። እዚህ ቂጣው ላይ ያለውን አይታችኋል። ስለዚህ ለእነዚህ ግብአቶች የሚያስፈልጉን እዚህ ጋር ተዘብዝፎ የተቀቀለ ሽምብራ አለ፣ የተቀቀለ ባቄላ አለን፣ ሽንኩርትዬ አለ፣ ቲማቲምዬም አለ። እዚህ ጋር ደግሞ የጾም ስጋ ወይም የጾም እንቁላል በሉት። የአቮካዶን ጥቅም ለእናንተ አልነግራችሁም። አቮካዶ አለ። እዚህ ጋር ደግሞ ቅመማ ቅመሞች አሉ። እዚህ ጋር ምን አለ መሰላችሁ? እነ በርበሬ ያሉ ተፈጭቶ ከዝንጅብል ጋር የተፈጨ ነጭ ሽንኩርት አለ። ይሄንን እንጠቀማለሁ እዚህኛው ላይ ማለት ነው። እነ ሚጥሚጣም አሉ። እስቲ ትንሽ ስፓይሲ እንዲሆን ነገር ፈልጋለሁ እኔ። ስለዚህ እነዚህ ነገሮች ሚክስ ባቄላ የጾም ስጋ በጾም ጊዜ የምታደርጉትን ጾም ሲፈታ ደግሞ አሳያችኋለሁ። ይሄንኑ
እንዴት አድርጌ እየቀላቀልኩና እየቀያየርኩ እንደምሰራላችሁ አሳያችኋል። አሁን ይሄኛውን የጾም ጊዜ ሌላም ጊዜ ጾም ሲመጣ የምትጠቀሙት ነው ማለት ነው። ሽምብራዬን ከተትን፣ ከዛ ቀጠልን። ቲማቲምዬን ከተትን፣ እንቀጥላለን። ሽንኩርትዬ ሊበዛብን ስለሚችል እንደዚህ ካደረገን በቂ ነው። በነገራችሁ ላይ አንድ ቀን ደግሞ ሽንኩርትን እንዴት አድርጌ እንደምጠጣው አሳያችኋለሁ። የሽንኩርትን ጥቅም ደግሞ እንዴት አድርገን እንደምንጠቀምና እንዴት እንደምጠጣው አሳያችኋለሁ። አሁን ዛሬ የግራዋ ጁስ አይደል የጠጣሁት። በሚቀጥለው ደግሞ የሽንኩርት ጁስ ሰርቼ አሳያችኋለሁ ማለት ነው። ከዛ በኋላ ደግሞ አቮካዶዬን ደግሞ አደረግኩ ማለት ነው። ከዛ ይሄን ጨረስኩ አይደለ? እችን እዛሽ ካላርጋት ምናልጠኔ እዚህ ጋር ዝርግርግ ሲል አልወድም። ጸዳ አደርግና ከዛ ኦልሬዲ እዚህኛው ላይ ቅድም የጨመኳት ሎሚ ያለችኝ ነው። ከዛ ትንሽዬ ቃጠል ሲል ደስ ይለኛል ብያችኋለሁ አይደለ? እንዳልኳችሁ እዚህ ጋር ነጭ ሽንኩርትና ዝንጅብል መድኃኒትነቱን ልነግራችሁ አልችልም። ይኸው ነጭ ሽንኩርትና ዝንጅብል አብሮ የተፈጨ ይችን ጨምሬያለሁ። ቃጠል እንዲያደርግ ስለፈለኩ ሚጥሚጣን እጠቀማለሁ። ይኸው ሚጥሚጣን አድርጋለሁ። ትንሽ እንደዚህች ነስነስ አበዛት ትንሽ ብዬ አንተ አፌ ነው ትንሽ እጄ ብዙ ነው፣ ግን አሪፍ ነው። ቃጠል ሲያደርግ ልጆች ጮጫዋ ልትቀምስ ትችላለች። ስለዚህ ለነገሩ የኔ ልጆች የሚያቃጥል ነገር ለምዷል። ከዛ ይሄን ሚክስ ይኸው ቀላል ማንኛውም ሰው የሚሰራው ማንም ሰው የሚሰራው። ከዛ እንደተለመደው እዚህ ጋር ጨዌን አደርጋለሁ። ጨው አሁን አረሳም፣ ይረሳል ግን አንዳንዴ ግጥም አድርጎ ነው የሚረሳው። ለእናንተ ሲሆን ለማሳየት ማለት ነው። ይኸው ጨው አደረግኩኝ። ከዛ ቁንዶ በርበሬም አለች እዚች ጋር። ቁንዶ በርበሬም ለብዙ ጥቅም እንዳለው ታውቃላችሁ አይደል? ቁንዶ በርበሬን አደረግኩ። ቃናው ሲሰማኝ ደስ ይለኛል ቁንዶ በርበሬ። ከዛ የኦሊቭ ኦይል ትንሽ አደርጋለሁ። ይበዛም ችግር የለውም ምክንያቱም የወይራ ዘይት ነው። ግን አንድ ሾርባ ማንኪያ ካደረግን በቂያችን። በቻልን አቅም ጤናማ አመጋገብ መብላት አለቀ። ይሄ አመጋገባችን ጤነኛ በማድረግ ብቻ ወጪ መቆጠብ እንችላለን፣ ጤናችንን ማስተካከል እንችላለን። ስለዚህ ጤናችንን ለመጠበቅ አመጋገባችንን ማስተካከል፣ አሰስ ገሰሱን ማግበስበስም አያስፈልግም። በትንሽዬ አሁን ይዩት፣ በትንሽዬ ገንዘብ ምሳ በላችሁ ማለት በቃ። በዛ ላይ ደግሞ ፕሮቲን ነው። ባቄላውን አስቡት፣ ሽምብራውን አስቡት፣ እዚህ ጋር ያለውን አስቡት። ሆድ ላይ ገብቶ ተቀረቀረ አይርባችሁም። የእውነት ነው ማውራችሁ። ጤናማ ምግብ በልታችሁ ሳይርባችሁ መዋል ቀላል ነው። አሁን የቀረኝ እዚች ጋር ፈጭቼ ወይም ጨምቄ ያዘጋጇት ጁስ አለች፣ የሎሚ ጁስ፣ እሷን አደርጋለሁ። ከዛ በኋላ ነጭ ሽንኩርቱ፣ ቁንዶ በርበሬው፣ ጨው እንዲዋሃድልኝ ይችን ሚክስ ካደረግኩ በኋላ እንቀምሳለን። መጀመሪያ ይሄንን እዛኛው ላይ የተጋገረው ቂጣ ላይ ከማድረጌ በፊት እቀምሰዋለሁ። አያችሁት አይደል? የቅምሻ ሰዓት። ሁሉንም ቀልቀል አድርገን አልቀመሰው እስቲ። ይሄን በእጄ ላይ አድርጌ ከመበላ እናንተ አያችሁት? ሰው ስጋ ሳይ ነው ምራቁ እንደዚህ የሚሄዱ። እኔ እንደዚህ አትክልት ምናምን ነገር ሳይ የእውነት አጥቤው ልምጣ። የጎደለው ነገር አለ። ትንሽዬ የጎደላት ነገር አለች። ምን አትሉኝም? ጨው። ለነገሩ ጨው ብዙ ስለማልጠቀም ነው መሰለኝ። ብቻ በቻልኩት አቅም ለማሳነስ ሙከራ አደርጋለሁ። እጄ እርጥብ ስለሆነ አልከፈት ብሎኝ ነው፣ ግን ትንሽ ይፈልጋል። እዚህኛው ላይ ጨው ትንሽ ስላሳነስኩት ይሄ አንዳንድ የሚያሰማ ጨው አለ፣ የማያሰማ ጨው አለ። እንደዛ ሆኖ ነው ብዙ ሆኖ ምናምን እንዳትሉ። ይሄ ጨው በጣም የሚያሰማ ስላልሆነ ነው። አሁንም እንደዚህ አደርግና ደግሞ ቀምሻ አሳያችኋለሁ። አሁንም የቀምሻ ጊዜ አጥበዋለሁ። በዚህ በላለሁ
በእጅ ከምበለው ብዬ ነው። እናንተ ግራዋ አፌን አደንዝዞት ነው። ጨው አልተሰማኝም። አሁንም ነው የጨው አያሰማም። እስቲ ቆይ ጨው የሚያሰማ ይመስለኛል። ጨው አልወድም እውነት ለመናገር ግን እዛኛውም ላይ ጨው ስለሌለው ይሄም ጨው የሚያሰማ ጨውና የማያሰማ ጨው የሚያሰማ ስኳርና የማያሰማ ስኳር የሚባል አለ አይደለ? ያዘጋጀሁት ነውና ኮረሪማ ደስ ሲል ሽታው። ከዛ እንግዲህ ይሄን አድርጎ አሁን ከዚህ በኋላ ቀምሼው ጨው ከሌለው አይኖረው። የእውነት ለመናገር ጨው አልወድም። እውነት ትንሽ ነው ጨው የማደርገው፣ ግን ይሄ ጨው አያሳም። ቂጣችንን ሳህናችን ላይ እንደዚህ እናደርግና ከዛ ይቺ እንደዚች ቀባ እናደርግ። ከዛ ይቺ እንደዚህ ያልቀባችሁ እንደዚህ ያላረጋችሁ ይኸው። ከዛ እናቴ ምሳስ ራሱ መስሪያ ቤታችሁ ይዛችሁ ብትሄዱ ይዩት። እንደዚህ አድርጋችሁ በምሳቃችሁ ይዛችሁ ብትሄዱ ይሄን በላችሁ ማለት አይርባችሁ፣ ሰው አያምራችሁ። ምሳ እንብላ ብትባሉ ሻይን ጠጣ ብትባሉ ቀጥ ብላችሁ ወጥራችሁ ስራችሁን የምትሰሩት። ይሄ ዝግ አሪፍ ግርግዳ ነው። ግርግዳ እግዚአብሔርን ይኸው። ከፈለጋችሁ ይሄን ትጠቀልላላችሁ። እኔ ግን ምን አስጠቀልለኝ እናንተ እንደዚህ ብታደርጉ። አሁን ይሄ እንደዚህ አድርጋችሁ ሁለት ብትጋግሩ፣ አሁን ለምሳሌ ሁለት ቂጣ ብትጋግሩ ምሳቃችሁ ውስጥ ይሄን ብታደርጉት አለቀ። ይኸው ከዛ የአንደኛውን ቂጣ ከዚህ ጋር ሸፈናችሁት ማለት ምሳቃችሁ ውስጥ ከተታችሁት ማለት ለሙሉ ቀን ያበደ ምሳ ለሁለት ሰው ይሆናል። ከዛ እንደዚህ ክፍል አድርጋችሁት ለሁለት ሰው ይኸው አለቀ። እንደዚህ አድርጋችሁ እጥፍ እንደ ይኸው አለቀ። ከዛ ሲኸው ይኸውላችሁ ይኸው። ዋይ 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 የሚባክን ነገር የለም። ይኸው ሙሴ ባህሩን እንደከፈለው ይኸው ይኸው ይኸው። አንድ ሰዓት ሞላኝ፣ ግን ግራዋን ከጠጣው ምን አውቃለሁ። ግን እኔ በየጊዜው ስለመጠጣ ግራዋይን አንድ ሰዓትን ቢቆይ 30 ደቂቃ በቂ ነው። ግን አንድ ሰዓት አቆዩት። በቃ ለዛሬ የነበረን ቆይታ ይህንን ይመስል ነበር። ለአቅም ሰዓት እንዴ ኬያ ነይ ቅመሽ እስቲ ለአቅም ሰዓት ነይ የማያዘጋጀችውን ራብ እስቲ ነይ ቅመሽና ሬት አድርጊ እስቲ ምን ተይው ያለውን ተይው። ስትቀምሹ ግን እንዴት ነው ደርሽው? ያሽ ወደ ጨዋታሽ ቀጥይ። ወደዋለች ካሜራማን ላቅምሳችሁ። እንቁልልጭ እንቁልልጭ በጣም ሳምንት ደግሞ ሌላ ቀለል ያለ ቲጂን ኪችን እንዴት አያችሁት? ይቀጥል። ሀሳብ ሰጡ። ባይ 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 ባይ